በክፋት በስላቅ በስድብ በማጣጣል ሰውን ለመስበር በመታገሉላ የዚህ የትግሉ አካል የሆኑኝ ሰዎች እንድጠነክር እንደበረታ ያደረጉኝ ሰዎች በሙሉ አመሰግናቸዋለሁ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ክቡራን ተመልካቾቻችን እንጂ የቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን ምን ይመስላል የሚለውን ላሳያችሁ። እጅግ በጣም የሚያስገርም የሚያስደንቅ ማለት ነው። ለ7 ዓመታት ያህል ሲቀደስበት የነበረ ቤተክርስቲያን ነው። እግዚአብሔር የተመሰገነ ይሁን። ትላንትና ቢሆን ኑሮ ይሄ የህንፃ ቤተክርስቲያኑ አንዱ አካል ስለሆነ ተሳልመን የምንገባው ከዚህ ነበር ማለት ነው። ይሄ የምትመለከቱት እንግዲህ ለከብቶች በረት እንኳን ልንመኝ የማንችለው ነገር የእግዚአብሔር ቃል ኪዳኑ ታቦት ማደሪያ ሆኖ ለ7 ዓመታት አገልግሏል። በጣም በሚገርም መልኩ ኋላ ላይ ተሰሙታላችሁ። ለ10 ዓመታት በዚህ ደብር ያገለገለ ዲያቆን እንደነገረን ለፍልሰታ ይሄ ቦታ እዚች ጋር ካህናቱ እዚህ ጋር ደግሞ ዲያቆናቱ ይተኙ እንደነበረ ነው። ይሄ የምትመለከቱት ደግሞ የወንዝ የውሃ መውረጃ የክረምቱን አሸንዳ ተቀብሎ የሚሄድበት ነው። ይሄኛው ቤተ መቅደስ ነበረ። እንደምትመለከቱት በጣም በሚገርም መልኩ እንግዲህ ይሄ ቤተ መቅደሱ ነበረ። እዚህ ጋር ደግሞ እንደምትመለከቱት የዕቃ ቤቱ ነው። ግን ታቦታቱ ለደህንነት ሲባል የሚቀመጡት እዚህ ጋር ነው። ይሄኛው ደግሞ የምትመለከቱት የዕቃ ቤቱ ጥበቃ የሚተኙበት ማለት ነው። ዕቃ ቤቱን የሚጠብቁት አባት የሚተኙበት ቦታ ነው። በጣም የሚከብድ የነበረ እግዚአብሔር ተአምርን ይቀይራል። እዚህ ጋር የምትመለከቷቸው ልብሳቶች ደግሞ በቤተክርስቲያን ውስጥ ያሉ ታላላቅ አባቶች ሊቃውንት የሚባሉ ናቸው። ምክንያት ቢባል ደግሞ ታቦታቱ ወደ መንበረ ክብራቸው ሳይገቡ ወደሚዘጋጅላቸው ወደሚመጥናቸው ሕንፃ ቤተክርስቲያን እስከሚገቡ ድረስ እኛ ወደ ቤታችን አንገባም ብለው እንዲሁ እንግዲህ ለታቦታቱ ክብር ራሳቸውንም ዝቅ አድርገው አባቶች ይለብሱ ያድሩበት የነበረ ቦታ ነው። ልብ በሉ፣ ይሄ የወንዶች አንቀጽ ማለት ነው። እዚህ ጋር ስትመጡ ደግሞ ይሄ የእናቶች የእህት የልጆቻችን
የሴቶች አንቀጽ ነው። ሴቶች ስጋ ወደሙን የሚቀበሉበት፣ የሚያስቀድሱበት፣ ኪዳን የሚያደርሱበት በዝናብ በፀሐይ በአሩር በውርጩ ምንም እንግዲህ ይሄ ቤተክርስቲያን ብለን የምንጠራበት ምንም አይነት ነገር ምንም አይነት መስፈርት የለውም። በጣም ያስገረመኝ በሰው ብዛት የማትለካ ቤተክርስቲያን ሰው አንሷል ብላ ስርዓቷን የማታሳጠር በስቷል ብላም የማታዝረዝም በጣም የሚገርመኝ የሚያስደንቀኝ ይህች ኦርቶዶክሳዊት ቤተክርስቲያን ስርዓቷን አታፋለስም። እዛ ጋር የወንዶች መግቢያ አድርጋለች። ምንም ክፍት ቢሆንም እዚህ ጋር እንደምትመለከቱት የሴቶችን መግቢያ አድርጋለች። የካህናቱን ደግሞ በዛ እዚህ ጋር እንግዲህ ስጋ ወደሙ የሚቀበሉበት ነው። ተመልከቱልኝ። ወደዚህ ሲመጣ ደግሞ ካህናቱ ስርዓተ ማህሌቱን የሚያከናውኑበት ቦታ እዚህ ጋር ነው ማለት ነው። ማህሌት የሚቆሙበት ሊቃውንት የተባሉት የቤተክርስቲያኑ ሊቃውንት እዚህ ጋር ነው ቆመው ስርዓት አምልኮን የሚፈጽሙት። የካህናት መግቢያ በዚህ በኩል ሆኗልና ዑደት ማድረግ እንኳን አይቻልም። በ7 ዓመታት ውስጥ እንግዲህ የቃል ኪዳን ታቦቱ ወጥቶ ቤተክርስቲያኑን 3 ጊዜ ባርኮ የሚመለስበት ስርዓት ያልነበረበት በፍጹም ከቤተክርስቲያን ስርዓትን አምልኮን ለማስፈጸም የማይቻልበት ፈታኝ የነበረ ቦታ ነው። ግን የነገሩትን የማይረሳ የለመኑትን የማይነሳ ቸሩ መድኃኔዓለም በጣም በሚያስገርም በሚያስደንቅ መልኩ በአርቲስት ንብረት ገላው አማካኝነት ምክንያት ሆኖ ላለፉት እንግዲህ ዓመታት በማህበራዊ ገጹ ላይ ሲለፈልፍ ሲጮህ ሲለምን እናንተም የበኩላችሁን በማድረግ ወደ አዲሱ ሕንፃ ቤተክርስቲያን ታቦታቱን በዛሬው ዕለት አስገብተናል። ክብር ለመድኃኔዓለም፣ ክብር ለድንግል ማርያም ልጅ እመብርሃን። ምን ልንላት እንችላለን? አይሆንም በሚባልበት ቦታ ላይ እንዲሆን የምታስችል አይቻልም በተባለበት ቦታ ተችሎ እንድናይ ያደረገን መድኃኔዓለም ሁልጊዜም የተመሰገነ ይሁን። እንደምትመለከቱት ነው። በፍጹም እንዲህ አይነት ቤተክርስቲያን ተብሎ ሊጠራ አይችልም። ግን የቸገረው እርጉዝ ያገባል ነው ነገር። ምንም ስለቸገራቸው አባቶቻችን የት ያድርጉት ጨንቋቸው ሃይማኖታቸውን ለማቆየት ስርዓቱን ላለማፋለስ ላለማስታጎል ያደረጉት ነገር ነውና ይሄ የምትመለከቱት ሕንፃ ቤተክርስቲያን ካሁን በኋላ አገልግሎቱን አብቅቷል። ምክንያቱም አዲስ ወደ አስገነባ ነው ሕንፃ ቤተ መቅደስ ታቦታቱ ገብተዋል። በድጋሜ የተዋሕዶ ልጆች እንኳን ደስ ያላቸው፣ እንኳን ደስ ያለ። በጣም በሚያስገርም መልኩ እንግዲህ የኔ ቁመት እንኳን ለመቆም የሚያስቸግር ቦታ ላይ ቤተክርስቲያን ነው ተብለን ብንናገር ሊያስከፋ ይችላል። ግን ዛሬ ሁሉ አልፏል። በዚህ ለ10 ዓመታት ደግሞ በድቁና ሲያገለግል የነበረ ወንድማችንን አግኝተነዋል። ስምህን ማን ልበል? ዲያቆን ገብረ ጻድቅ። ዲያቆን ገብረ ጻድቅ እንግዲህ ያለፉት ጊዜያቶች ምን ይመስሉ ነበረ? ቅድም ስትነግረኝ ነበረ እዚህ ጋር ዲያቆናቱ እዚህ ጋር ካህናቱ በተለይም ለፍልሰታ ጾም በመሃላችሁ ደግሞ ውሃ ያልፍ ነበር፣ የክረምት ውሃና ያን ችግር ጊዜ እስቲ አስታውሰኝ። ያን ችግር ስናስታውሰው በጣም ይከብዳል። ማለት እንደ ቅድም እንዳጫወቷችሁ ቤተልሔማችን ራቅ ያለ ነው። ፍህም ይዞ ለመምጣት ራሱ በጣም በጎናችን የውሃ መንገድ አሳይቻቸዋለሁ። እዚህ ወደዚህ የዲያቆናት ምኝታ ነበር፣ እዚህ ወደዚህ ደግሞ የአባቶች ምኝታ ነበር። እኛ ዲያቆናት ፍልሰታ ወይም ደግሞ ቅዳሜ ለእሑድ ሰንበት ካልሆነ በስተቀር እዚያ እናድር ወይም ደግሞ ክብረ በዓል ካልሆነ። አባቶች ግና ትላልቅ አባቶች ያው በጣት የሚቆጠሩ ቢሆኑም ጽላቱ ወጥቶ ከዚህ ከመጣ ጀምሮ ያው እያሳየኋችሁ ነው። ልብሳቸውን እዚህ አስቀምጠው ሁልጊዜም እዚህ ናቸው። አሁን ከእንግዲህ ያው የደስታው ተካፋይ አድርጓቸው እዚህ ደርሰዋል። ከእንግዲህ ነው ልብሳቸውን አንስተው ይሄዳሉ ብዬ እኔም ገምተው ማለት የማስበው። በጣም ደስ ብሎናል። አሁን እስካሁን የነበርነው ግን እያያችሁት ነው። ምን መናገር
እንትን ቢል ውሸት ይመስላል፣ ግን በአይናችሁ እያያችሁ እስከሆነ ድረስ። አዎ ዛሬ ግን ታቦታቱ ወደ አዲሱ ህንጻ ቤተ መቅደስ እየገቡ ነውና ምን ተሰማ? ለደስታዬም መግለጽ ቃላት ያጥሩኛል፣ አንደበትም ያንሰኛል። ለዚህ ደስታ ተካፋይ ለሆናችሁ ወንድሞቼ እንኳን ደስ አላችሁ፣ እንኳን ደስ አለን ብዬ ነው የምገልጽ። በጣም አመሰግናለሁ። እግዚአብሔር እንግዲህ በእድሜ በጤና ያቆይልን፣ የአገልግሎት ዘመኑን ያቆይልን። አዎ ክቡራን ተመልካቾቻችን እንግዲህ እንደምትመለከቱት እዚህ ጋር የሊቃውንቱ ልብስ ነው። አባቶቻችን የቃል ኪዳን ታቦቱ አዲስ ወደ ተገነባው ህንጻ ቤተ መቅደስ ሳይገባ አንገባም ብለው ነው። እንደምትመለከቱት ነው። እዚህ ጋር ዕቃ ቤት ጥበቃው አለ። እዚህ ጋር የታቦታቱ ማኖሪያ ወይም ደግሞ እዚሁ ነበር የነበረው። በዚህ በኩል ደግሞ ቤተ መቅደሱ ነው። የሚያስደንቀው ነገር ደግሞ ቤተልሔም የለም ቢባል ይቻላል። ቤተልሔም አልነበረም ቢባል ይቻላል። ከአዲሱ ህንጻ ቤተ መቅደስ ጀርባ ነው። ክረምት ሲሆን ዝናብ ሲሆን አስቡት። በጣም የነበረው ፈተና ግን ፈተና ውስጥ አታስገባን አይባልም፣ ከፈተና ውስጥ አውጣን ነውና መድኃኔ ዓለም ለቤቱ ሰንፎ ማያውቅም። የቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን እንግዲህ በዛሬው ዕለት ተመርቀዋል። አስደስቶናል። ወደ አዲሱ ህንጻ ቤተ መቅደሱ ወስዳቸዋለሁ። ከዛ በፊት ግን ይሄ ቤተክርስቲያን ተብሎ ሲጠራ የነበረው የእግዚአብሔር ማደሪያ ቤት ምን ይመስል እንደነበረ ግቢውን በካሜራ ያስቃኛቸዋል። እሺ በጣም ምንድን ነበረች እቺ ያልከኝ? የጸበልተኛ መኝታ ናት። ተጸባይ ጸበሉን አምነው በጣም ብዙ ሰዎች ማለት ጸበሉን ብዙሃን እየፈወሰ የሰዳ ህሙማንን በዚያ አማኞች በጣም ብዙ ማህበረሰብ ክርስቲያን ይመጣል። ምኝታቸው ግን እዚህ ነው። ከዚህ ሲጠብ ውጭ ላይ ነው ዝም ብለን እናሳድራቸው። እኚህ ትልልቅ ግንዶች አሉ። ምንድን ናቸው እነዚህ ግንዶች? እነዚህ ትላልቅ ግንዶች የድሮ ቤተክርስቲያን ፍርስራሾች ናቸው። ድሮ ቤተክርስቲያን የነበረው ከህንፃው እንትን ሲል እነዚህ ትላልቅ ግንዶች የድሮ ቤተክርስቲያን በጣም እጹብና መንክር የሆነ ነበር አሰራሩ። እነዚያን ግንዶች አፍርሰን እንትን ስንል ግማሹን ወደዚያ ያስቀመጥ፣ ግማሹን ደግሞ በዚህ ያው የምታዩት የውሃ ጎርፍ መዝያ እስከሆነ መከላከያ ያደርጋቸዋል። በአጠቃላይ የቀደመው ፍራሽ ነው። በጣም ነው የማመሰግነው። እንግዲህ ተመልከቱት ክቡራን ተመልካቾቻችን፣ ይሄ ቤተክርስቲያን የጸበልተኛ ማደሪያ የነበረው ይሄ ነበር ማለት ነው። በጣም በሚያስገርም መልኩ እንግዲህ በጣም ነው የሚያስገርመው። ለእኛ እንኳን ለፀሐይ ማረፊያ ቦታ እንኳን አይሆንም፣ ግን ጸበልተኞች እዚህ ቦታ ላይ ያርፉ ነበረ። ከዛ ባለፈ ደግሞ እንግዲህ እናቶቻችን ያቺ ስለማትበቃቸው እዚህ አካባቢ ሆኖ ነው የሚያስቀድሱት፣ በተለይም በበዓለ ንግስ ማለት ነው። ይሄ በፊት እንግዲህ የተገነባው ለዕቃ ቤት ነበረ፣ ለዕቃ ቤት የነበረ ነው ይሄ የምትመለከቱት። እነዛ ደግሞ መጋዘን ነበረ፣ እህል ማስቀመጫ ነበረ። እዛ ውስጥ ነው ሲገለገሉ የነበረው። እግዚአብሔር የተመሰገነ ይሁን። ዛሬ ሐሴት ነው፣ ዛሬ ደስታ ነው፣ ዛሬ ፍስሐ ነው። እንዲህ አይነት ቤተ ክርስቲያን ግን አይቼ አላውቅም ነበረ። ወደ አዲሱ ህንፃ ቤተ መቅደስ እንሂድ። ክቡራን ተመልካቾቻችን እነሆ በቡግና ቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን ደርሰናል። የዓመታት ልፋት፣ የዘመናት ጥያቄ፣ የክርስቲያኖች ብርታት፣ የተዋህዶ ልጆች ህብረት የታየበት እነሆ ቤተክርስቲያኑ ለምረቃ በቅቷል። በዚህ አገልግሎት ላይ የተሳተፋችሁ ያላችሁን ሰጥታችሁ የተራዳችሁ፣ በአካል መታችሁ የጎበኛችሁ፣ በአጠቃላይ ለክርስቲያኖች ክርስትና አስገድዷችሁ እጃችሁን የዘረጋችሁ በሙሉ እንኳን ደስ ያላችሁ።
እግዚአብሔር ምን ይሳነዋል ነው ትላንትና በሩቅ ስንመኝ የነበረውን ዛሬ በቅርብ አይተነዋልና እንኳን ደስ ያለ በድጋሚ እንኳን አብሮ አደረሰን። ነገ በጣም ደስ ብሎኛል። እንደዚህ ንግግር እችላለሁ፣ አሁን እዚህ ላይ ግን መናገር አልችልም። ያው ያንተ ስሜት ይናገር። በእውነት በጣም ነው የሚገርመውና ክርስቲያኑ ባህሉም ሃይማኖቱም አንድ ላይ ሆኖበት ባገኘው መልኩ ብቻ ግን እግዚአብሔርን እያመሰገነ ምን ተሰማ? በማርያም በጣም ነው ደስ ያለው። እቺ ቤተክርስቲያን እኔ አንዳንድ ጊዜ የመጽሐፍ ቅዱስ ምዕራፍና ቁጥር አንቀጽ ሲጠቀስና እንደዚሁ በልምድ በቋንቋ በማንበብ በመቻል ሲጠቀስና በቤተክርስቲያን አይነ ሳየው የቤተክርስቲያኒቷ ከፍታ ልዕልናዋ ይታየኛልና ቤተክርስቲያኒቱ ከተማ ትሰራለች፣ አገር ትሰራለች፣ ማንነት ትሰራለች፣ ባህልም ትፈጥራለች እና ኢትዮጵያ ካሏት ባህሎች ከምትኮራባቸው ባህሎች ውስጥ የእርቅ የምን የሚባሉት ነገሮች በሙሉ ከህግ ጀምሮ ማለት ነው ከህግ ጀምሮ ኢትዮጵያ አለኝ የምትላቸው እሴቶች በሙሉ ብዙዎቹ ወይንም በሙሉ የዚህች ቤተክርስቲያን ነውና በዛ አይን አይቼ እኔም ትውልድ ሁኜ እንደዚህ ቤተክርስቲያን እንዲሰራ ምክንያት መሆን በጣም ያስደነግጣልና አሁን ፈራው። ከሩቅ ሳያት ደነገጥኩኝ። ካሜራ አይንም የሚችለው አይደለም፣ ትልቅ ነው። እንደው ቆብ ደብረ መንክራት ላይ አቡነ ተክለ ሃይማኖት በዚች ዓመት ተሰራ የሚባለው ብቻ አይደለም፣ ደምም ዋጋም የተከፈለበት ነውና በጣም ነው የሚያስገርመው። ትልቅ ደብር ነው፣ ትልቅ ካቴድራልም ጭምር ነው በከተማ ላይ ሊሆን የሚችለው። በጣም ያስደነቃል። ወረዳ ውስጥ እንግዲህ ትልቅ የሚባለው ቤተክርስቲያን ይሄ እንደሆነ ነው እንግዲህ እኔ የምገምተው። በጣም ይደንቃል። አሁን የቆምንበት ምንጣፍ በዚች 2 ቀን ውስጥ ገቢ ማሰባሰቢያ ተሰርቶ በዚች 2 ቀን ውስጥ በዱቤ የገዛ ነው ምንጣፍ ነው። በዱቤ የገዛ ነው ምንጣፍ ነው። እግዚአብሔር ይመስገን። በጣም ደስ ይላል። በጣም የሚገርም ነው። ኦኬ፣ ምናልባት እውነትም ልክ እንዳልከው ቃላት ያጥራልና አሁን ልናስባረክ ነው። እስካሁን ድረስ አልተባረከም። የህዝቡ ስሜት ምን ይመስል ነበረ ገና ስትጀምሩትና አሁን? ምክንያቱም በቅርብ ስለነበርክ። መጀመሪያ የቆዘመና ተስፋ የቆረጠ ህዝብ ነበረ። ቁጭት ነበረበት። መልእክት ሲላክልኝ ራሱ ምንድነው ያሉኝ ቤተሰቦቼም አሉ እዚህ አካባቢ እኔና በአራቱም አቅጣጫ አብያተ ክርስቲያናት ላይ ያለን አገልግሎት እናውቃለን። ያንን እያየን እኛ እንኳን አናስቸግረው ብለን ዝም አለን። አሁን ግን ብሶብናል። ከእግዚአብሔር ጋር ተጣልተናልና ናና አስታርቀን። እግዚአብሔርና ሰው ባንጣላ እንዲህ አይነት ቦታ ላይ ታቦት አይከብርም። ቤተ መቅደሱ ያኛውን ደግሞ የተጎሳቆለውን ስታይ ደግሞ ታለቅሳለህ። አሁን ጻድቁ እንግዲህ ታቦቱ መጥቶ ወደዚህ የሚገባበት የቆየበትን አገልግሎት ሲሰጥበት የነበረን ቦታ ታለቅሳለህና እዛ ውስጥ ሆኖ ነው ሽማግሌዎቹ ቅዱስ ሥጋውን ክቡር ደሙን የምንቀበለው እዚህ ላይ ነው እንግዲህ እና ንብረት ገላው ድረስልን አሉኝ። እኔ ሰው ሁኜ ድረስልን የምባል ሰው ሁኜ ማለት ነው ከተጠራው ነገሮችን ሁሉ አይምሮዬን ዘግቼ መጣው። እግዚአብሔርን አመንኩኝ። ከእግዚአብሔር ቀጥሎ ደግሞ እኔን የሚሰሙኝን ሰዎች አመንኩኝ። እናንተን ወዳጆችን ጓደኞችን አመንኩኝ። እግዚአብሔር አላሳፈረኝም። ያው ተሳካ። የምታስተላልፈው መልእክት ምክንያት ቃላት ሊያጥር እንደሚችል አውቃለሁ። የራስ ቤት አይደለም የሁላችንንም ቤት ነው የተገነባውና እንደው ማመስገን የምትፈልገው ካለ? እግዚአብሔርን ነው ማመስገን የምፈልገው፣ ሌላውን ሆድፍቸው። ምክንያቱም በአገልግሎት አብራችሁኝ ድምጽ የሆናችሁኝን እግዚአብሔር መሰማት ይስጣችሁ፣ ሞገስ ይስጣችሁ። ሁላችሁንም ሚዲያዎች፣ ኦርቶዶክሳዊ ሚዲያዎች እኔን ሰምተው በመላው ዓለም የተረባረቡ ሰዎች እግዚአብሔር ይስጣቸው። እዚህ ደግሞ ሆነው እኔን የጠሩኝ የጋበዙኝን ዘመዶቼን እዚህ ያሉትን ኦርቶዶክሳዊ ቤተሰቦቼን በሙሉ ደግሞ አመሰግናቸዋለሁ፣ እኔ ምክንያት ስላደረጉኝ። በተረፈ በገንዘብ፣ በጉልበት፣ በሀሳብ ከዛም አልፎ ደግሞ በክፋት፣ በስላቅ፣ በስድብ፣ በማጣጣል ሰውን ለመስበር በመታገል ሁላ የዚህ የትግሉ አካል የሆኑኝ ሰዎች እንድጠነክር እንድበረታ ያደረጉኝን ሰዎች በሙሉ አመሰግናቸዋለሁ። እግዚአብሔር የተመሰገነ ይሁን። ክቡራን ተመልካቾቻችን እነሆ እንደምትመለከቱት የቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን ታቦቱን ወደ አዲሱ ህንጻ ቤተክርስቲያን ልናስገባ የቀሩን ጥቂት ደቂቃዎች ናቸው። አሁን በዚህ ሰዓት በተሰራው ህንጻ ቤተክርስቲያንን በጣም ተደንቀናል፣ በጣም ተገርመናል። ብዙ ነገሮቹ ተጠናቀዋል፣ የሚቀሩትም አሉ። በዱቤ ምንጣፍ ነው የገባው፣ ቀሪ ነገሮች አሉ። ከታች በምትመለከቷቸው የባንክ አካውንትም ይህንን ህንጻ ቤተክርስቲያን በማስመረቅ በኩል የበኩላችሁን ጥረት እንድትወጡ በአክብሮት ጋብዛለሁ።
የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የኔ አባት እንኳን ደስ ያሉት። ያው እኔ እግዚአብሔር የተመሰገነ ጊዜ ያደረሰና አምላክ ተመስገን እንላለን ብለናል። አባቶችን ዳድቁና እስከ ቅስና ስንደርስ በመቼስ በሌላ ነገር ኑረን ነበር። አሁን አባቶቻችን ቢያልፉ እኛ ልጆቹ ደረሰና አየነ። ለይሃ በቃና አምላክ እናንተንም እድሜያችሁን ዘለግ ያርግልን። አሜን። በእውነት ነገር ነው። መቼስ ጥቂት አባቶቻችን ነበሩት ሳሊለነ ቅድስት ሲሉ የቆዩ አባቶች ነበሩ። እነሱ ይሄን ስላላዩ እኛ እያዘነን፣ እኛ ደግሞ ሌላ ደረሰና መስገን ምስጋና ይከራው እና ደግሞ እግዚአብሔር የሚገለግልበት ያርገው። ትልቅ ጸሎት የሚያደርግበት ሕፃን የሚያገለግልበትን ጊዜ ይስጠን። በእውነቱ ነገር ነው። መቼም ይሄን እንኳን ሌላ መቼስ እንደው ይሄ ተሰርቶ እንደ ይሄ ላደረሰው እያለ አንዳንድ ሲነጥቡና አይጉድ ሳይደርሱ እያልና ነበር። ደግሞ ለቀሩት አባቶቻችን ቄሶች ቡራኬውን አይተው እንዳብለ በየሰዓታችን ሰዓታችን መቼም ሰው ኑሮ አይኖሮ ያው ወደ ሞት ነውና ኢየሱስ ክርስቶስ ተደስተው እንኳን ደስ ለማለት አሰኘና አክባር ይስጥልና እግዚአብሔር የሚመሰገንበት ጊዜ አድርገው። አሜን አሜን። እንግዲህ ይሄ ምርቃት የእናንተ ነው፣ የተዋህዶ ልጆች። በዚህ በቆብ ደብረ መንክራት ተክለ ሃይማኖት ቤተክርስቲያን ህንፃው ማሰራቱ ላይ ለተረባረባችሁ በሙሉ የአባቶቻችን ደስታ ወደር የለውም። ስለራሳቸው ቤት አይደለም የተገነባው፣ የእግዚአብሔር ቤት መገንባቱን ተከትሎ ደስታቸው ሐሴት ልዩ ነው። በድጋሜ እንኳን ደስ ያላችሁ። እንግዲህ በጣም የሚያስደስት የሚያስገርም ነው። እንኳን አደረሰ። እንኳን አብሮ አደረሰ። ጾም ያዣ ነው። አዎ ቅበላ እውነት ያላደለው ደግሞ ብቀላ ላይ ነው። እውነትህን ነው። አሁን ያለበት ቦታ ላይ እንግዲህ
እግዚአብሔር ፈቅዶ ወዶ እንግዲህ እኛ ደግሞ እዚህ መተናል። አዎ አንዳንድ እህት ወንድሞቻችን ደግሞ ከቀበለው ባሻገር ትንሽ እኔ እሱ ነገር ወጣ ሲል ትንሽ እንትን ይሆናል ከበድ ይላል። ትንሽ አሁን ያለነው ከላሊበላ 100 ምናምን ኪሎ ሜትሮችን ተጉዘን በጣም ያስፈራል። የሚነገረው የሚሰማው ከተማ ላለው ሰው በጣም ከባድ ነው። ኢንፋክት እዚህም ላለው ከባድ ነው። ግን ወደ ቤተ ክርስቲያን ሲሄዱ ሞቱ መባል ያስደስታል። እውነት ነው። ሞት የትም አይቀርም። እውነት ነው። እና ምን ተሰማ ወደዚህ ስትመጣ? እንደው ፍራቻ ምናምን? እውነትን ነው። አሁን ለምሳሌ ቤትም ቁጭ ብለህ እኮ በትነታ ትሞታለህ። ማንም ሳይነካ ማንም ሳይደርስ እና ሞት የትም ቦታ ሊሆን ይችላል። ወደ ተቀደሰ ቦታ ወደ እግዚአብሔር መሄድ ደግሞ ትልቅ ደስ የሚል ነገር ነው። እዛ ቦታ ላይ ለሚያጋጥምህ ነገር እንግዲህ ኃላፊነቱን እግዚአብሔር ነው የሚወስደው። ምክንያቱም ወደ እሱ ቤት እየሄድክ ምንም አይገጥምህም። እኔ በእርግጠኝነት እንደዚህ አይነት ስሜት ነው የሚሰማኝ። ወደ እግዚአብሔር ቤት ሲሄድ ምንም እንደማይገጥመኝ 100% እርግጠኛ ሆኜ ነው የሚሄደው እና እውነትም ደግሞ ከአንድም 2-3 የተለያዩ ቦታዎች አብረንም ሆነን ተጎዘን እናውቃለን። 2-3 ቦታ ከባባድ የተባሉ ቦታዎች ላይ አንድም ቀን እግዚአብሔር ምስክሬ ነው እንቅፋት መጥቶን አያውቅም። ይሄ ደግሞ ደስ የሚል በጣም የምትተማመንበት የበለጠ እምነትን የምታጠነክርበት ነውና ምንም እውነት ለመናገር ምንም አልተሰማም። እግዚአብሔር ከኛ ጋር ከሆነን ምን ያስፈራናል? ምንም። ለዛ ነው ልበ ሙሉ ሆነን የመጣ ነው። ግን ቤተሰቦቻችን ሳያስቡ አይደለም፣ ሳይጨነቁ ቀርተው አይደለም። የሚደውሉልን ሰዎች እንደው ወደ ቡግና እየሄድን ሰላም ነው የሚሉትና ሰላም ነው። እግዚአብሔር የተመሰገነ ሰላም ነው ያብዛልን። ዛሬ ያለነው ደግሞ ቆብ ደብረ መንክራት ተክለ ሃይማኖት አርቲስት ንብረት ገላው ወይም መከ እድሜውን ያርዘመው። በእውነት ለመናገር ለብዙ ክርስቲያኖች መሰባሰቢያ ምክንያት መሆን ቀላል አይደለም። እንዴ በጣም እንዴት አየው ይሄንን ህንጻ ቤተክርስቲያን ዛሬ ያስመርቀናል? እውነት ነው። እንግዲህ እኔ እንደው የምር በመጀመሪያ በጉዞ ላይ ነው ጉዞውን ሳየው እውነት በጣም አድካሚ ግራና ቀኙ ገደል የሞላበት አሰልቺ የሆነ ነውና የመጀመሪያ የጠየቁት ምን ስትሆን አሰብኩ እዚህ ድረስ ያልኩት። ምክንያቱም ይሄ አሁን እኛ አንድ ቀን ለማስመረቅ ነው የመጣ ግን ከመጀመሪያው ጀምሮ እየተከታተለ ያለበትን ሁኔታ ያመጣ ማቴሪያሉም ምኑም እንግዲህ ሁሉን ነገር ወንድምና እህቶችን እያስጨነቀ እያሰራበት ነውና የተመላለሰበትን ሁኔታ ስመለከተው እውነት የምር ነው ያደነኩት። ምክንያቱም ጥንካሬውን አየሁት እና እዚህ ቦታ ላይ ደግሞ ቤተክርስቲያኗ ስትመለከት ደግሞ እንዴት ደስ እንደሚል ምክንያቱም የተለያዩ ገጠር ቦታ አካባቢዎች ጎጆ ነገር ነው የሚሰራው። ጎጆዋም ደግሞ እድሜ የላትም፣ ትንሽ ትቆይና ታዘነብላለች። ከእንደገና ደግሞ እንመለከታለን በተለያየ ሶሻል ሚዲያ ላይ ካህናቱ ሲቸገሩ እንመለከታለን። አሁን ደግሞ ይህን ስታየው እድሜ ረጅም የሚሆን የሚቆይ ብዙ አገልግሎት የሚሰጥ ትልቅ ቤተክርስቲያን የተሰራውና በእውነት በጣም ነው ደስ ያለኝ። በጣም ማህበረሰቡ እርግጠኛ ነኝ በደንብ ይዞት ይጠቀምበታልና እኛም እንግዲህ ከከተማ ደግሞ ትንሽ ጨነቅ ሲያደርግ እዚህ መጥተህ ሱባኤ የምትይዝበት ራስህ የምታዳምጥበት ቆንጆ ስፍራ ነውና በጣም ነው ደስ ያለኝ። እንግዲህ እንዲህ አይነት ነገር ከተሰራ በኋላ ደግሞ ሰው ያስፈልጋል። ሰው በመገንባት በኩል ደግሞ ሰውን እንዲያጠምዱ የተላኩ ሰባኪያን ያስፈልጋሉ። የመጽሐፍት መመራት ያስፈልጋል። የቅዳሴ መመራት ያስፈልጋል። የአቋቋም መምህራን ተማሪዎችም ጭምር ያስፈልጋል። ስለዚህ ቤተ ክህነት ያሉ ደግሞ አባቶቻችን እንዲህ ወርደው ምእመናን የሰሩትን ቤት ደግሞ እነሱ በኃላፊነት ሙሉ ሊያደርጉት ይገባል የሚል መልእክት አለን። እንግዲህ ከፊታችን ማለትም ዛሬ ቅዳሜ ነው የጾም ቅበላ የካቲት 7 ላይ ነው ያለው። በ9 ደግሞ ፕሮግራማችን እየታየ ነው። ኦልሞስት ጾሙ ገብቷል። መልካም የጾም ጊዜ ይሁንልን። የምታስተላልፈው መልእክት ካለ? ምንም እንግዲህ ጾሙን እውነት ከራሳችን ጋር የምንታረቅበት፣ ሀገራችንን የምናስብበት፣ ህዝባችንን የምናስብበት፣ ዓለማችንን ሁሉ የምናስብበት ጾም እንዲሆንልን እመኛለሁ። ለመላው የክርስትና እምነት እንኳን ለዐቢይ ጾም አደረሳችሁ ማለት እፈልጋለሁ። ጾሙ ደግሞ በጣም ደስ የሚል ጾም እንዲሆንልን ለሁላችንም እመኛለሁኝ። አንተም ወንድሜ እንኳን አደረሰን ለጾሙ። እንኳን አብሮ አደረሰን። በእውነት የቆብ ደብረ መንክራትን የምረቃ በዓል ለመስራት ስመጣ ቀደም ብዬ ወደ ጋሸና አካባቢም ተጉዤ ነበረ፣ ወደ ሌሎች ቦታዎች ሄጄ ነበረና አፈርኩኝ ትንሽ። ምክንያቱም ከእጄ ያስኳቸው ጧፍ፣ እጣን፣ ዘቢብ ትንሽ ናቸው፣ በጣም ትንሽ ናቸው። ልብሰ ተክህኖ ምንም ስንሰጥ ነበረ። ለእኔ ነው እንጂ ያፈርኩት 1 ኪሎ 2 ኪሎ ዘቢብ ለአንድ ቤተክርስቲያን ስሰጥ ምሳ ለምን አትበላም ይሉኛል። ጧፉን ስንሰጥ እንደው ምሳ አዘጋጅተናል
ያቺን ለመቀበል እኮ ነው አስበከዋል። ገዳም ከተማ ላይ እኮ አንድ ሰው ሊያደርገው የሚችለው ለምንድነው ሲባል ያ ምሳ ተርፏቸው ሳይሆን በአብይ ጾሙ ቤተክርስቲያናቶች እንዳይዘጉባቸው ያንን ጧፍ ስለሰጠናቸው ከሰማይ ቤት ጋር ያገናኘናቸው ስለመሰላቸው ደስታ ነው። ስለዚህ ክቡራን ተመልካቾቻችን በአብይ ጾም አንዲትም ቤተክርስቲያን ያለ ዕጣን ያለ ጧፍ ያለ ዘቢብ እንዲሁም ሌሎች ንዋያተ ቅድሳት በማጣት እንዳትዘጋ እንደው በእግዚአብሔር ይሁንባችሁ 0972 080808 እየደወላችሁ መገኛችን አዲስ አበባ ካሳንቺስ ነው። ዕጣን ጧፍ ዘቢብ ሌሎች ንዋያተ ቅድሳትን እየገዛችሁ እባካችሁ ስጡን። በምንችለው ቦታ እናደርሳለን። የምትችሉ ደግሞ ባላችሁበት አድርጉ። የአብይ ጾሙ አልፎናል። በእርግጠኝነት ግን ለፍልሰታ ለሚቀጥለው በተለይ አብይ ጾም አንድ አይሱዙ ተከራይተን ሙሉ አይሱዚ ሞልቶ በአንድ አቅጣጫ ሌላኛው አይሱዙ ሞልተን በሌላኛው አቅጣጫ እየሄድን ሰው ከእግዚአብሔር ጋር መገናኘት እየቻለ ለምን እንትናቸውን ምንድነው ነጠላቸው እያነደዱ የሚያስቀድሱ አሉ። ነጠላቸውን እያስቀያ። ስለዚህ እንደዛ የማይሆንበት ጊዜ ያምጣልን። በዚህኛው ግን ለተሰራው ከልብ ነው የምናመሰግነው። አርቲስት ንብረት እከ እድሜህን ያርዝመው። አሜን አሜን። መልካም ጊዜ። እሺ ነው። እንግዲህ ክቡራን ተመልካቾቻችን በድጋሚ እንኳን ደስ ያላችሁ ልጆች፣ እንኳን ደስ ያላችሁ። ዛሬ በቤተ ክርስቲያኑ ምርቃት ደስ ብሏችኋል? አዎ። በእውነት እስቲ እግዚአብሔርን አመስግኑ። እነዚህ ህፃናት ወንዶቹን እንግዲህ አስተምረን ዲያቆን የምናደርጋቸው ከዛ ደግሞ ካህን ሆነው አቁርበው ቀድሰው የሚያቆርቡ ናቸው። እህቶቻችን ደግሞ በሰንበት ትምህርት ቤት አድገው በተለያዩ የቤተ ክርስቲያን አገልግሎት ላይ ተሳትፈው በመጨረሻም ስጋ ወደሙ እንዲቀበሉ ለስጋ ወደሙ እንዲበቁ የሚያስችለውን ህንፃ ቤተ ክርስቲያን የክርስቲያኖችን ቤት ዛሬ በመላ ዓለም ያላችሁ ኦርቶዶክሳውያን ርብርብ ገንብተን አስመርቀናል። በመላ ዓለም ያላችሁ እንኳን ደስ ያላችሁ። ጸደይ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። እነዚህ ህፃናት ጋራ እነዚህ የነገ ተስፋዎች ወደ እኔ ይመጡ ዘንድ ህፃናትን አትከልክሏቸው የተባሉ መሀል ሆኖ መዝሙርን ማስጠናት ምን አይነት ስሜት አለ? ኧረ ልነግር አልችልም፣ ቃላት ያጥረኛል። እጅግ በጣም ብዙዎቹ የተመቻቸ ዝማሬም ለማጥናት ዝማሬም ለመዘመር ቴክኖሎጂው እጃቸው ላይ ሆኖ አብዛኛው አሁን ዘማሪያን መዝሙር አይችሉም እና በጣም ነው ደስ የሚልክ እና እነኚህ ተተኪ ናቸው። በሄድን በየትኛውም መንገድ ቤተክርስቲያን ለአገልግሎት ስንሄድ ሌሎችም ዘማሪያን ይህንን ፕሮግራም የምትከታተሉ በሄድንበት አካባቢ ላይ ዘማሪዎችን ህፃናትን አስጠንተን ብናልፍ ተተኪዎች ናቸውና እነኚህን የመሳሰሉ ህፃናት አሁን ዝማሬ መዝሙር ዘምሩ ብለን ስንጠይቃቸው መዝሙር አይችሉም። ስለዚህ ዝማሬዎችን የተለያዩ ዝማሬዎችን እንዲዘምሩ የራሳችንን አሻራ ጥለን ብንሄድ ጥሩ ነው እና ደስ ነው ያለኝ። በጣም ነው ደስ ያለኝ። ደስ አላላችሁም ልጆች? እስቲ እግዚአብሔር ይመስገን የሚለውን መዝሙር አሁን ያጠናነውን እንዘምር አንድ ላይ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በጣም እናመሰግናለን። ጸደይ እንደ ታሪክ የምታወሩት እውነት ሆኖ ዛሬ ያየሁት የቀደመ አገልግሎት በፈረስ በጋሪ በኢኔትሪ መኪና ሁሉ ነበር የሚካሄድበት እና ዛሬ ደግሞ ያው በጊዜውም አንፃር የጊዜውም ደግሞ አንዳንድ አገልጋዩ ነገሮችን መምራት ተጀምሯል። ስንመጣ አቧራ ለብሰን እጅግ ሰው ይገኝበታል ያልተባለበት ቦታ ላይ ነው የተገኘ ነው። ምን ተሰማሽ በዚህ አገልግሎት? እጅግ በጣም ደስ ነው ያለኝ። በጣም ነው ደስ ያለኝ። የሌሎች ይሄንን የመሰለ ካቴድራል እነሱ ለፍተው ጥረው ግረው ይሄንን ቤተክርስቲያን ለማስመረቅ ነው እኛን የጋበዙን። የነኚህ የትልልቅ አባቶች በረከት ይደርብን። እኔ ግብዣው ላይ የመጣሁት ድግስ ላይ ነው የመጣሁት። እነሱ ግን ይሄንን የሚያክል ቤተክርስቲያን ሲሰሩ እያንዳንዱ ማቴሪያሎች እቃው ንብረት ቤተክርስቲያን የተሰራበት እቃው ማን ነው ቤተክርስቲያኑ የተሰራበት ንዋያተ ቅድሳት ቤተክርስቲያኑ የሚሰራበት እያንዳንዱ እቃው ንብረቱ ማን ነው ምንድነው የሚባለው? እቃዎቹ ማቴሪያሎቹ አዎ በአማርኛ ግልጽ አድርጎ ለመናገር ያህል ነው። አጠቃላይ ከከተማ ተጭነው ነው
የ4 ሰዓት መንገድ ከላሊበላ የ4 ሰዓት መንገድ ነው በመኪና እንግዲህ በእግር ስንትና ስንት ኪሎ ሜትር ይፈጃልና በጣም 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 ነው ደስ ያለኝ። በጣም የአገልግሎት ዘመንሽን እንግዲህ ያርዝመልን። ከልብ ነው የማመሰግነው። ሌላው አንድ ተመልካቻችን እንሂድ። በጣም በሚያስገርመን መልኩ ትናንትና ከአርቲስት ንብረት ገላወርከ ጋር ላሊበላ ሆነን ይህን ቤተክርስቲያን ለማስመረቅ በዱቤ ምንጣፍ ገዝተናል ብለን ላይቭ ላይ ነበረን። ያንን ላይቭ በአቅሟ ተሳትፋለች። ላይቭ ላይ ያለች ግን በጣም በሚያስገርም መልኩ ዛሬ ለምርቃቱ መድረስ አለብኝ ብላ የፕሌን ትኬት ማግኘቷ በራሱ ይገርመኛልና የመጣች እህታለች። ከእሷ ጋር እስቲ ቆይታ እናድርግ። እንኳን ደህና መጣሽ። እስቲ ስምሽን ልተዋወቅ። ከየት ነው የመጣሽው? ዲዛይነር ወይንሸት አየነው እባላለሁ። የመጣው ከአዲስ አበባ ነው። ማታ ማለት ከዚህ በፊትም እንደዚሁ በአስተዋጽኦነት ያለሁበት ግን በ24 ነበር ያለኝ። ከዛ ኢትዮጵያ የለችም ብሎ ይሁን አላውቅም፣ እኔ አልደረሰኝም ነበረ። ማታ ደግሞ ላይቭ ላይ ስታሰባስቡ አየሁ። ከዛ መቼ ነው ስል ነገ እኮ ነው አለ። ትኬት ፈለኩ አጣሁኝ። ትራንዚት አድርጌ ከአዲስ አበባ ጎንደር፣ ከጎንደር እዚህ መጣ። የሚገርም ነው። በጣም የሚያስደስት። ምን ተሰማኝ? ዛሬ ምረቃ ነው። አንቺም ደግሞ አስራትሽን በኩራትሽን እንደዚሁ መባሽን ሁሉ ልከሻልና ዛሬ ለምርቃት በቅቶ ስታዩ ምን ተሰማሽ? ኧረ እኔ ምንም አላደረኩ። የህዝቡ ግን በቃ አለቀስኩኝ። ቅድም ውስጥ ላይ ሰዎችንም ሳያቸው እና ደግሞ ከዛ እዚህ ራሱ ማቴሪያል ተሸክሞ መጥቶ ይህን የመሰለ ቤተክርስቲያን ከተማ ላይ እንኳን የለም ብንል ምንም አይጎልም ማለት ለቃላት አያንሰውም። ለምን ሁሉም ሰው ነው የሚረባረብ። እዚህ ግን ህፃናቶች ያላቸው ፍቅር ለዝማሬ ያላቸው ፍቅር ለቤተክርስቲያን ከላይ ጀምሮ ነው እንግዲህ አጅበው ነው የመጡ። እኔ በጣም ነው እውነት ያለቀስኩኝ። በጣም ነው ደስ ያለኝ። እንኳንም መጣሁ፣ እንኳንም አየሁ። አንተን ተባረክ፣ እግዚአብሔር አምላክ ይጠብቅህ። አንድም አንተ ነው። በጣም በቃ እግዚአብሔር ይባርካችሁ ሁላችሁንም። አሜን። በጣም ነው የማመሰግነው። እንግዲህ እህታችን ጸዲ በእውነት አልደከማትም፣ ገርሞኛል። እንግዲህ የመጣ ነው ከሩቅ ቦታ ነውና ማረፊያ ሲፈለግ ያንን አልፈለገችም። ወደ አገልግሎት መሄድ ነው። የሚያበረታ ማን ነው? እግዚአብሔር። እንግዲህ እንደዚህ ጨለማዋ ቀኗ ትጨልማለች፣ እድሜም ማለቁ አይቀርም። እድሜያችን ሳያልቅ ደግሞ በዚህ ቦታ እንድንገኝ የረዳችን ድንግል ማርያም ምስጋና ይግባት። ስለዚህ ክቡራን ተመልካቾቻችን ቆብ ደብረ መንክራት ደብረ መንክራት ተክለ ሃይማኖት አቡነ ተክለ ሃይማኖት ቤተክርስቲያን ተመረቁ። እንኳን ደስ ያላችሁ። መልካም ጊዜ። ሰላም ሁኑ። እሺ ማርያም ፊደል ዘምረናል። እንድገመው። ሌላውስ ቅድም ያጠና ነው ዝማሬ እግዚአብሔር ይመስገን ብለህ ማርያም ፊደል ዘምረናል አይደለ? እግዚአብሔር ይመስገን ዘምረናል። ሰላም ለኪን የሚያስታውስ ከእናንተ መሃል ሰላም ለኪ እንዘንሰግድ በጋራ አንድ ላይ እንበል። ድምጻችሁን ከፍ አድርጋችሁ እስቲ አንድ ላይ እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነንም ሰላም ለኪ እንዘንሰግድ ብለኪ ማርያም እምነን አስተበቁአኪ እማርዌናዊ ተማህፀነብኪ ድገሙ ሰላም ለኪ እንዘንሰግድ ብለኪ ማርያም እምነን አስተበቁአኪ እማርዌናዊ ተማህፀነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል ማርኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል ማርኪ። ጎበዞች ዝማሬ መላእክት ያሰማልን። ከልብ ነው የማመሰግነው። እሺ
ከሷ አንደበት የሚወጣው መዝሙር እንዴት አድርገው እንደሚያዩት እንደው እዚህ መጠው ተቀጥረውም ሆነ ምናምን የሚያስተምሯቸው ሰዎች ቢገኝ በእውነት ተባብረን በእርግጥ የዝማሬ ልብስ እንኳን መጥቶላቸዋል እንደው የሚያስጠናቸው ዘማሪ መጥቶ ከዛ ቢሉ ከኔ ቢጀመርልኝ ማስተባበሩን በጣም ነው የሚገርመው። እንችላለን፣ በእውነት እንችላለን፣ እናደርገዋለን። ይሄ ነው በቃ ቤተክርስቲያን በፈረሰው በኩል አንዱ መቆም ማለት ነው። እኛ ስለ ምንጣፉ ነበረ ስናስብ የነበረው ለካ ለታቦታቱ ክብር ደግሞ የሚነጠፉ ህፃናት ናቸው። እነዚህን ህፃናት ደግሞ በጥበብ በሞገስ እንዲያድጉ ማስተማር ያስፈልጋልና ለነዚህ የሰንበት ተማሪ በቴዎሎጂ የተመረቁም ሊሆን ይችላሉ ለመቅጠር በሚደረገው ሂደት ላይ እህታችን አለች። እግዚአብሔር እናመስግኑልኝ፣ አመስግኑ። እናስመጣለን። ሌሎችም ደግሞ ለዚህ ለቆብ ደብረ መንክራት ይሄን እናደርጋለሁ የምትሉ በ0972080808 ደውሉልኝ። እግዚአብሔር በእድሜ በጤና ይጠብቅሽ። ብዙ ልንናገርላት የሚገባ የአገልግሎት ዘመኗን ግን ያላስቃኘችን እህታችን ጸዳለ ዳና በስቱዲዮ እናገኝሻለን። በደንብ የበዓል ቆይታ አብረን እናደርጋለን። እንግዲህ መሽቷል፣ ሁሉ በጊዜ አይደለ። አሁን ስፍራውን ደግሞ ለካህናቱ ወደ ማህሌቱ እንገባለን። እኛ ደግሞ በብርሃን በደንብ እንድትታዩ ነገር እንመጣለን። የነገ ሰው ይበለን። መልካም ጊዜ። ሰላም ሁኑልን። አየሽ ጥሩ ነገር ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ
የጉዞ ማህበር በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት